ወይ ጉድ! ሰው እንዴት ምግብ ይደብናል? አይ ብርቅዬ፣ እስኪ አንቺ እንዲሁ ታውቂበታለሽ እኮ ሰፈር ልብላለሽ እናቴ እኮ አንቺ ሽታው ራሱ ክብሪት አይደለች እንዴ? ድገሚኝ እናቴ። ኬት ነው የገዛሽው? እኔ አላውቅም እባክሽ፣ የሆነ ልጅ ነው ስልከው ይዞት መጣ። ጠጭ ቆንጆ አረቄ ነው እንጂ እኔ የምልሽ እንዲሁ ምን አዲስ ነገር አለ? ምንም የለም እባክሽ፣ ያው ነው። አይ እኔማ እኮ እንደው ላይኛው ሰፈር ሄጄ እንደው ለመጠየቅ ወጥቼ ነበር። በዛብህ መንገድ ላይ አይቶኝ ልቆልኝ ብሎ መለሰኝ። ኧረ እንኳን መለሰሽ። ኧረ እንኳን ምንም አላልሽው። አይ መቼ እድል ሰጥቶኝ ለማውራት እንኳን ቀረብሽ እባክሽ ብርቅዬ። ጠጭ እናቴ። እንዴ አንቺስ ያዥ እንጂ። አይ እኔ እንኳን ይቅርብኝ ብርቅዬ። ትላንት ራሱ የጠጣሁት ብታይ ሆዴን፣ ሰውነቴን፣ ሁሉ ነገሬን አቅም አሳጥቶኛል። ይቅርብኝ። እንዲሁስ ብቻዬን መጠጣት እንደዋል እንግዲህ ችግር የለውም ካልሽ ሆና እናቴ። እንዲሁ ፈውስ ከሆነ ለጂ ይሆንሻል። ድንስስ ያደርጓል። አይዞሽ ጠጭ። ነውር አታውቂም እንዴ? ነውርማ የማታውቁት እናንተ ናችሁ። እንዴት ማለት? እኔ እዚህ ጋር የቆምኩት ለቀላል ነገር እንዳይመስላችሁ። ኦኬ አልገባንም። ሁለትሽም በመዳፊ ውስጥ ገብተሻል። የምን መዳፍ? ምን ለማድረግ እየሞከርሽ ነው አንቺ? እኔ የምለው ቆይ እንደው ባልሽን እንኳን ባትወጁ የእሱን ወዳጅ መውደድሽ ተገቢ ነው ብለሽ ታስቢያለሽ? ውይ እኔ ክውል በልላችሁ፣ እኔ ልደንግጥላችሁ። ምንድን ነው የምታወሪው አንቺ? እኔ ፍቅር መቀስ መሆን ባልፈልግም ደግሞ እናንተ ደግሞ ምንም አማራጭ አልተዋቸውልን። ስለምን እንደምታወሪ አልገባኝም። እንዴ ብርቄ ምን ነው አፍሽ ተሳሰረ? አረቄ ይዘሻል እንዴ? ሰላም ውድ ቤተሰቦቼ እንደምን አላችሁ? በያላችሁበት ሰላምና ጤና ይብዛላችሁ እያልኩኝ የዛሬው ቪዲዮዬ ጽናት ክፍል 167ኛ ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉኝ። እንዲሁም ላይክ እና ሼር በማድረግ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሰኒና የናሆም አባት በድጋሚ ተገናኙ። የናሆም አባት በአለምዬ ምክንያት እንግዲህ ከቤት ወጥቶ ወደ ቤት አልተመለሰም ነበረ። ሰኒ ስታገኘው እንግዲህ ይቅርታ መጠየቅ ካለብኝ በድጋሚ ሄጄ ጽዮንን ይቅርታ ጠይቃታለሁ፣ ግን ደግሞ በእኔ ምክንያት የማንም ሰው ትዳር እንዲበጠበጥ አልፈልግም፣ ስለዚህ ጋሼ ወደ ቤት መመለስ አለብህ ስትልም እንግዲህ ለጋሼ ተናግራለች። እሱም እሺ መልካም እመለሳለሁ፣ ነገር ግን የምታውቂው ነገር ካለ ንገሪኝ ብሏል ነበረ። ጽናት እስካሁን ከብቶቹ አልተገኙም እያለች እንግዲህ በጣም ተጨናንቃ ነበረ። ነገር ግን አሁን ላይ ኒና አንድ ሀሳብ አምጥታለች። ኒና እስካሁን ችግር እየፈጠረች ቢሆንም አሁን ላይ ያመጣችው ሀሳብ ኪራንና ጽናትን እንግዲህ እንዲስማሙበት አድርጓቸዋል። ሀሳቡ እንዲህ ነበረ። በብርቄና በተሰማ ላይ የያዝኩት ቪዲዮ አለኝ። ስለዚህ ከብቶቹን ካመጡ ቪዲዮን እንደምናጠፋ፣ ከብቶቹን ካላመጡ ግን ቪዲዮን አሳልፈን ለአቶ በዛብህ መስጠት አለብን ብለን እነሱን ሁለቱን እናስፈራራ። ከዛ በኋላ ከብቶቹን ያሉበት ከነገሩን ወይም ደግሞ ከብቶቹን አምጥተው ካስረከቡን እኛ ቪዲዮን እንደምናጠፋ እንንገራቸው ትላለች። ኪራም ሆነ ጽናትም እንግዲህ በዚህ ሀሳብ ተስማምተዋል። ኪራ ለቅዱስ ደውሎ ችግር ውስጥ እንደሆነ ሲነግረው ነበረ። ቅዱስም እንግዲህ ምን ተፈጠረ ብሎ ሲጠይቀው ኒና ከመጣች ቀን ጀምሮ ምንም ሰላም ልሰጠኝ አልቻለችም። በእሷ ምክንያት እኔ የማይሆን ነገር ውስጥ ገብቻለሁ። የጋሼ ከብቶች ከጠፉ ብዙ ቀናት ሆኗል። እስካሁንም ድረስ ከብቶቹ ወዴት እንደደረሱ የምናውቀው ነገር የለም ይላል። ቅዱስም እንግዲህ ታዲያ ካልሆነ ብር ሰብስበን ከብቶቹን ገዝተን መተካት ይኖርብናል፣ ግን ደግሞ እንዴትና መቼ እንደጠፉ አጣርተ ያለውን ነገር ጠይቀ ንገረኝ ስለውም ነበረ። ኪራና ተሰማ ፊት ለፊት ተገናኝተው እንግዲህ ተሰማ እየተርበተበተ ኪራን በጸባይ ላይ ያናግረው ሞከረ። ኪራ ግን ከዚህ ቀደም ስታገኘኝ እንደዚህ አልነበረም የምታናግረኝ፣ ስትሳደብም ነበረ። ዛሬ ታዲያ ምን ተገኝቶ ነው እንደዚህ የምታናግረኝ ሲለውም ይጠይቀዋል።
ታዲያ ተሰማን በተቻለኝ መጠን ከብቶቹ ወዴት እንዳሉ እየተከታተልኩ ነግረሃለሁ ብሎት ነበረ። ታዲያ ኪራም ይሄን ነገር የምታደርገው ለኔ ሳይሆን ለራስ ስትል ነው። ከብቶቹን ቶሎ ካላገኘህ ችግሮች ወደ አንተ እየቀረቡ ይመጣሉ። ታዲያ ከችግር ለማምለጥ ስትል ይሄን ጉዳይ ቶሎ ማስፈጸም ይኖርብሃል አለው። እንግዲህ ተሰማም እየተርበተበተ ለዚህ ሁሉ ያበቃችኝ ብርቄ ናት፣ ይህን ሁሉ ነገር ያደረገችው እሷ ናት በማለትም እንግዲህ እየተናደደ ወደ ቤቱ ተመለሰ። ምሩ እንግዲህ እየተፈጠረ ያለው ነገር ግራ ገብቶኛል ትላለች። ለምን ይሄ ሁሉ ነገር በእኔ ላይ እንደሚሆን ባላውቅም አሁን ላይ ግን ጋሼና አለምዬ እንዲጣሉ አልፈልግም፣ በእኔ ምክንያት ምንም አይነት ችግር እንዲፈጠር አልፈልግም ትላለች። ሰኒም እንግዲህ ይሄን ሁሉ ነገር ያደረኩት ላንቺ ብዬ ነው፣ አንቺ ግን የዚች ልጅ ክፋት እንዴት እንዳልታየሽ አላውቅም ትላታለች። ጽዮን እንግዲህ ወደ አንቺ ቤት የምትመላለሰው ላንቺ አዝና ወይም ደግሞ አንቺን ለመጥቀም ብላ ሳይሆን እርግጠኛ ሆኜ የምነግርሽ ነገር ቢኖር አንቺን ለመጉዳት ነው ትላታለች። እንግዲህ ምሩም ምንም ይሁን ምንም እኔ ከአለምዬ ጋር ሰላም መፍጠሬ ነው፣ እሷ ሰላም ከፈጠረች እኔ ደስተኛ ነኝ፣ ካልሆነ ግን ነገሮች ይከብዱብኛል ትላለች። ዴቭ ወደ ከተማ ወጥቶ እንግዲህ ብዙ ጊዜ ቆይቶ ነበረ። የሆነውንና እየተፈጠረ ያለውን ነገር ምንም አልሰማም ነበር። ኪራ መንገድ ላይ ቆሙ። እንግዲህ እሱ ሲመጣ ጠርቶት ወደ ኪራ መጥቶ ነበር። እንግዲህ የተፈጠረውን ነገር ሲነግረው ዴቭ በጣም ነበር የተናደደው። ይሄን ነገር የሚያደርገው በዛብህ ነው፣ ወዴት እንዳለና የት እንዳለ ፈልጌ ማግኘት ይኖርብኛል ይለዋል። እንግዲህ ኪራም ተረጋጋ፣ በእንደዚህ አይነት መልኩ ሳይሆን ቀስ ብለን ነገሮችን ማስኬድ ይኖርብናል በማለትም እንግዲህ በቅድሚያ አንተ ተረጋጋ፣ ወደ ቤት እንግባ ብሎትም ወደ ቤት ይዞት ሄደ። የናሆም አባትና ሰኒ ሲገናኙ እንግዲህ የናሆም አባት ሰኒን አንድ ጥያቄ ጠየቃት። እንግዲህ ጽዮን ለምን እዛ ቤት እንደምትመላለስ ታቂ ነበር ይላታል። እሷም እንግዲህ ለምን እንደምትመላለስ አላቅም፣ ነገር ግን ልጅቷ ጥሩ ነገር የላትም ትላለች። ይህንን እንዴት ልትይ ቻልሽ በማለትም በድጋሚ ጥያቄ ጠየቋት። እሷም እንግዲህ ምሩ ፊት ሳያት ሌላ ሰው ናት፣ እኔ ጋር ስትመጣ ደግሞ ሌላ ሰው ናት። ስለዚህ ሁለት ማንነት ይዛለች፣ እኔ ምኗም አላማረኝም በማለትም እንግዲህ ለናሆም አባት መልስ ትሰጣለች። የናሆም አባት ከቤት ከወጣ ብዙ ቀናት አስቆጥሯል። እንግዲህ አለምዬም ባለቤቴ ከቤት ወጥቶ የዚህን ያክል አድሮ አያውቅም፣ ስለዚህ ሁሉም ነገር ይቅር፣ ከባለቤቴ ጋር ሰላም መፍጠር ፈልጋለሁ ትላለች። ታዲያ አለምዬ ስታወራ የነበረውን ነገር ስለሰማ ባለቤቷ ተቀይሟት ከቤት ወጥቶ ውጭ እያደረ ይገኛል። አሁን ስልክ ደውላ እንግዲህ ወደ ቤት ናና ምሳ ብላ በማለትም ወደ ቤት እንዲመጣ ታደርጋለች። እሱ ግን ስልክ ዘግቶባት ነበረ። ሰኒም እንግዲህ ያደረኩት ነገር ጥሩ ባይሆንም ግን ልጅቷ ይገባታል ትላለች። እንዴት በሰው ትዳር ውስጥ ገብታ የሰውን ሰላም ትነሳለች? እኔ ያደረገችው ነገር ስላላስደሰተኝ ያንን ነገር አድርጊያለሁ መታዋት በማለትም ስትናገር እንደ ቀላል አድርገሽ መታዋት ያለሽ ሰውን መምታት ትክክል እንዳልሆነ አታውቂም በማለትም እንግዲህ የናሆም አባት እንደዛ ማድረግ እንደሌለባት ሲነግራት ነበረ። ናሆም እና ምሩ ወደ ቤተሰቦቻቸው ቤት መጥተው ነበረ። ሲመጡ እንግዲህ አለምዬ በጣም ተናዳ ስለነበረ ፊቷን ዘፍዝፋ ነበረ እንግዲህ እየተቀበለቻቸው። ምሩን ስታያት እንግዲህ በሷ ምክንያት ይህ ሁሉ ነገር እንደተፈጠረ ስትናገርም ምሩም እንግዲህ እኔ ምን ማድረግ እችላለሁ ስትል መልስ ሰጥታ ነበረ። ቢሆንም ግን ናሆም ደግሞ እኛስ ምን ማድረግ እንችላለን፣ ይሄ ነገር ይፈጠራል ብለን አስበን አይደለም ሲልም እንግዲህ ናሆም በመሀል ገብቶ እናቱን ሊያረጋጋ ይሞክራል። እናቱ ታዲያ ከምሩ በላይም ይህን ሁሉ ችግር የምትፈጥረው ያቺ ተንከሲስ ናት በማለትም እንግዲህ ጉዳዩን ወደ ሰኒ ወስዳለች። ሰኒ እንግዲህ ይህን ሁሉ ነገር ያደረገችው ለምሩ ስትል ነው። ሰኒ መልካም ሰው ናት በማለትም እንግዲህ ናሆምም ለሰኒ ሲከራከር ነበረ። ብርቄ እንግዲህ ከኒና ጋር ግብ ግብ ውስጥ ገብተዋል። ኒናና ብርቄ ባለውለታ የነበረች እያለችም እንግዲህ ብርቄ እንዴት በእኔ ላይ እንደዚህ አይነት ነገር ታረጊያለሽ ስትላት ነበረ። እንግዲህ ኒና አሁን የገባሁበት ነገር ከባድ ነው፣ ከዚህ በላይ ምንም ማድረግ አልችልም። ብርቄ በህይወት መኖር ከፈለግሽ ወይም ደግሞ ከትዳርሽ መኖር ከፈለግሽ ይህን ነገር ግልጽ አድርገሽ ተናገሪ፣ ከብቶች ወዴት እንዳሉ ጠይቀሽ ለእኛ ሳውቂ ስትልም እንግዲህ ትልቅ እርምጃ ወስዳባታለች። ብርቄም በጣም አዝናለች። እንዴት አብረን በልተን ጠጥተን በተለይም ብዙ ነገር አብረን አሳልፈን እንዴት እንደዚህ ታረጊኛለች ስትልም እንግዲህ ብርቄ በኒና አዝናለች። ኒና በአሁኑ ጨክናባታለች። ምንም ማድረግ አልችልም ትላለች።
እንግዲህ ምሩም እንግዲህ የተፈጠረው ነገር ግራ ቢገባትም ነገር ግን ሁሉም ነገር አንድ ቀን ይፈታል በማለትም እንግዲህ ተስፋ አድርጋ እየኖረች ትገኛለች። ውድና የተከበራችሁ የቻናሌ ቤተሰቦች የዛሬው ቪዲዮ ይሄን ይመስላል። አብራችሁኝ ስለቆያችሁ እጅግ በጣም ከልብ አመሰግናለሁ። በያላችሁበት ሰላምና ጤና ፍቅርና ደስታ ብዝት ይበልላችሁ። ባይ ባይ። ሰላም ቆዩኝ።